ከግጭት ማንም አያተርፍ። ሁለቱ ተፋላሚ ወገኖችም ሆኑ በዚህ ውስጥ የሚኖረው ህዝባችን በብዙ ጉዳትን ያስከትል ካልሆነ በስተቀር ማንም ከግጭት አያተርፍ። አሸናፊም ተሸናፊም የለም። በግጭትም ተጀምሮ በግጭት የተናቀቀ ጥቅምም መብትም የለም። ነገር ግን ዛሬ እንዳደረግነው በሰላም ሁላችንም እናተርፋለን። ከዚህ ማንም ያተርፋል። መንግስት ያተርፋል። ለህዝብ ጥያቄ አለም ብለው ከዚህ ቀደም ግጭቱ የነበሩ ወንድሞቻችን በትልቁ ያተርፋሉ። ሌላው ቀርቶ በትልቁ ደግሞ ህዝባችን በእኛ ግጭት ምክንያት ሁለመናው እያጣዋለው ህዝባችን ደግሞ በትልቁ ያተርፋል። በትልቁ እፎይታን ያገኛል። እንዲህ አይነት ድርድርና ውይይት ሰላምን ብቻ ሳይሆን ችግሮቻችንን በውይይትና በድርድር የመፍታት ልምምድን ያጎናጽፋል። እንደምታውቁት ታሪካችን ልዩነትን በጠመንጃ የመፍታት በኃይል የመፍታት ልምምድ ያለበት አገር ውስጥ ነው። ነገር ግን እንዲህ አይነት ውይይትና ድርድሮች ከጠመንጃ በላይ ትልቅ ዋጋ አላቸው። ከመሳሪያ በላይ ከብረት በላይ ትልቅ ዋጋ አላቸው።